ሰሚር ጋር ባይዘው ከተዋወቃችሁ ገና ሳምንት ምናምን ግን በጣም ደስ የሚል ልጅ ነው። ነገርኩ እኮ ምሳ ጋር ብቻዬን ነኝ ብለሽኝ አይደል የጠራሽኝ? ምሳ ጋብዞኝ ይዞኝ መጣ ነው እያልኩ ያለሁት። አትጩ አንሽለት ስላት ነው። አዎ ባይፈቅድልኝ ራሱ ላላነሳልሽ እችላለሁ። ለምን የኔና የሱ ታይም ነው ይሄ ማለት። እሺ ምንድናችሁ አሁን እናንተ ምንድናችሁ ሁለታችሁ? ማለት በቃ ፍቅረኛሞች ሆነን ፍቅረኛሞች? አዎ እንዳቀልሽ ነው የምትፈልጊው? አዎ እና ደግሞ ፈቃደኛ እንድትሆንልን ነው። ራስሽን ጠብቂ ና እንጂ አልጨረስንም እኮ ሳምሪ። ስነ ስርዓት ያዢ። አይ ምንድነው ስነ ስርዓት ያዢ? ልትቆጣኝ የሞከርክ እንዳይ እኔ እንደዚህ አላቅሽማ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ይብዛልኝ። በባለፈው ያው የተፈጠረውን ነገር አይታችኋልና ያው ማለት የሆነ ደስ የማይል ቀልድ ነገር ቀልዷልና እና በጣም ነው የተናደድኩት። እንደዛ ማድረግ አልነበረበትም። እንደዚህ አይነት ነገር ደግሞ ተደርጎ ፕራንክ ነው ማለት በጣም ይከብዳልና ትንሽ ተናድጃለሁ። ያው ብቻ አናዶኛል እና ዛሬ የመጣሁት ያው አለ አይደል እንደጠፋው ይገባኛል። ጠፍተናል። አዎ ልክ ነው። ግን ያው ቪዲዮ በየቀኑ ፖስታለን ብለን አስበን ነበረ። ግን ያው አንዳንድ ነገሮች ስላልተመቻቹልን ምናምን ነውና ዴቭ ባይገርማችሁ ከድሮም ጀምሮ የሆነ ቁም ነገር የሌለው ሰው ነው። በጣም ነው የሚቀልደውና የሆነ ምን ልበላችሁ በቃ ቀልድ ያበዛል እና ምን ልላችሁ ፈልጌ ነው የሆነ የሚያስጠላ ቀልድ ነው በባለፈው የቀለደው። በጣም አስከፍቶኛልና እስካሁን ሳስበው ራሱ በጣም ነው የምናደደው። ሰው እንዴት እንደዚህ አይነት ቀልድ እኔ ደግሞ የምር ሪል መስሎኝ በጣም ሐሳብ ሆኖብኝ ነበርና በጣም ይሆናል አይደል እስከማውቀው ድረስ እንደዚህ አይነት ነገር የሚያደርግ ልጅ አይደለምና ያደረገው ነገር በጣም አስገርሞኝ ነበረ። ያው መጨረሻ ላይ ያው ፕራንክ ነው ብሎ ገላገለኝ እንጂ ያደረገው ነገር ያው ጥሩ አልነበረምና ተከፍቼበት ነበረ። ያው ሰሞኑን እኔና እሱ አልተገናኘንም። ትንሽ ሁለት ቀን ምናምን ሆኖናል ከተገናኘን። ተራርቀን ነበረ ማለት ያው አንዳንድ ባልተመቻቹ እሱም ስራ ምናምን ስለነበረበት አልተገናኘንም እና ምን ልላችሁ ፈልጌ ነው እስቲ ዛሬ ደግሞ መተናል። ሳስ አጠገብ ያለው ባይገርማችሁ የዴቭ ጓደኛ ነው። ፍቅረኛ አናግራችሁ ባለቤት እና ፍቅረኛዬ ነው። ባይዘው ያው ልታውቁት ብዬ ነው በኋላ እንዳደነግጡ። ሰላም በላቸው። ዝም እየልካተል ነበር። ሰላም ወንድና የተከበራችሁ የኛ ውድ ቤተሰቦች አለኝ ፈጣሪ ይመስገን። ባለፈው ግን በጣም ደብሯት ነበረ ምናምን በሁኔታዎች ዴቭ ያደረጋትን ነገር ስትናገር ተናደሽ ነበር። የሆንሽውን ነገር ታስታውሻለሽ? ስትመጪ እኔ ስታገኘኝ ምናምን ነገር ማለት ፕራንክ ነው ብለሽ ራሱ እኮ የሆነ ውስጥሽ አላመንሽም ነበረ። ከዛ በኋላና የሚገርም ነገር ነበረ የተፈጠረው። እኔም ትንሽ ደብሮኝ ነበር በሰዓቱ አልነበርኩኝም፣ ግን ትንሽ ደብሮኝ ነበረ። ግን ምንድነው የሆንሽው? ግን የዛ ሰዓት የራሳሰብስ ነው አጠይቀኝ። በጣም ነበር የናደድኩት። የምን ነገር ነው የምልህ። እኔ እንደው ምን አለ በኖርኩኝ ምናምን እያልኩ የነበረ ብታይ በቃ ምክንያቱም አንዳንዴ እንደዚህ ነው ነገሮች ሲኖሩ አብሮ አደጌ ነው ጓደኛዬ ነው ከምትይው ሰው ጋር እንደዚህ ነው ማለት ብዙ ነገር አሳልፋችኋል ይመስለኛል። አንቺ ደግሞ ከልጅነት ጀምሮ ስለምታውቂው እኔ እንኳን ያው ጓደኛ ነን ግን አባይገርም ደግሞ ከልጅነቱ ጀምሮ በቃ ይሆናል አይደል ቀልድም ምናምን በጣም ያበዛ ነበርና ይሆን አላመንኩትም ነበር የሆነ ሰዓት ላይ እና በጣም የሆነ ሲሪየስ አድርጎ ሲያዋራኝ የሆነ ሰዓት ላይ በቃ እውነቱን መሰለኝና ልረዳው ፈለኩ። ድሮ ማላም ነው ነበር ይሄን በሰገይ ኖርኩ እኔ ራሱ ተርፍ ነበርና እኔ ሩል መስሎኝ እንደውም በቃ ያላሰብኩት ነገር የለም። እኔ በምን ላግዘው እችላለሁ? ልጅቷን ባገኛት ባዋራት ምን ሊሰማት ይችላል ይሆን? በቃ እንደዚህ ያደርጋል ብዬ ስለማላስብ ያደረገው ነገር ጥሩ አልነበረምና ተናድጄበት ነበር። ለማንኛውም እንኳን ከዛ ነው ሙድ ከዛ ነው ስሜት ወጣሽ። እኔ እንደዛ ስለወጣሽ ደስ ብሎኛል እና ዛሬ ጉዱን እንነግረዋለን ማለት ከዚህ በኋላ አንቺን እንደዚህ ነው ነገሮች እንዳያስብ። ይሄ እንደዚህ ነው ነገር ቀልዶች ይቀልዳለሁ ካለ ወደ 7ኛው ሰማይ ነው የምንልከው። ጥሩ አክሰፕት በቃ እና
አግዥልኛለሽ። ያግዝላል። ብዙ ወዳጆች ስላሉ ያው ፋሚሊዎችም እንደሚታወቀው እነሱም እንዳያስልኩብኝ ኧረ እንዳታስብ እና ደስ ብሎኛል እና የተገናኘንበትን ቀን ደግሞ እናከብርበት ጊዜ እየደረሰ ነው። ያረሳሽው ግዴታ ነው። ያው በዲቭ ምክንያት ስላወቅኩ እኔም ደስ ብሎኛል። ግን ያው አለ አይደል እሱ ደግሞ መጥቶ ብዙ ነው ግን የምትወጂኝ ያው ብዙ ነው የምትወጂኝ በጣም በጣም ማለት ገራሚ ሰው እኮ ነህ። እንዴት ትጠራጠራለህ? እኔ አሁን ምን ያህል ነው የምትወዳት ቢባል ዓለምን ያህል ዓለምን አሳይሻለሁ ምናምን የምል ሰው ነበርኩኝ። ግን ዓለምን እኮ ዞሬ አላውቅም እኮ ግን በቃ የዓለም ብዙ የማያልቅ ምናምን ነገር ብዬ አስባለሁ። ግን ያው እኔ መግለጽ ብዙ የማያልቅ በቃ የማያልቅ ነው የምወድሽ በጣም ጥሩ ነው። እንግዲህ አውራችሁ ብዙ ያወራኝ። እሺ ቤተሰቦቼ ያው ሳስ እንዳለው ያው ሳስ ይወደኛል እና ወደዋለሁ። ያው ይሄን ነገር ደግሞ ያው ዴቭ አላወቀምና ማሳወቅ እንዳለብኝ ስለተሰማኝ ጠርተነዋል። ያው ቪዲዮ ምናምን እንዳለ አያውቅም። እኔ ፍቅረኛ እንደሆንኩም አያውቅም። ሳስ ፍቅረኛ እንደሆነም አያውቅም እና ጠርተነዋል። ምን አይነት ሪያክት እንደሚያሳየው እናያለን ማለት ነው። ሲነገረው ደግሞ ምን ይላል? ሲነገረው ማለት የሆነ የማይጠብቀው ነገር ስለሆነ ያው ከሳስ ጓደኛው ነው እና ቅርብ አሁን ማለት በጣም ከመጣው ኦሬዲ ሳምንት ምናምን ቢሆነኝ ነውና በሳምንት ውስጥ ምን ያህል ብትግባቡ ነው ምናምን ሊል ስለሚችል በቃ ሊሊያስ የሚለውን ነገር ለመስማት በጣም ቸኩያለሁና የሚለውን ነገር ለመስማት ያው አብራችሁን ቆዩ። ልብሽን ገዛሁት አይደል? አዲስ አመት ውስጥ ነው የገዛሁት። እንደዚህ ነው የምር ግን በጣም መልካም ሰው ነው። የምሬን ነው። ሴቶችዬ እንደ ሳስ አይነት ወንድ ካገኛችሁ እንዳትሸወዱ እና በትርፍ ጊዜውም እንዲቀልድ ምናምን ይቀልዳል፣ ይጫወታል እና ደግሞ በጣም ሞድለት ነገር ያው ከሰው ጋር የሚቀራረብበትን መንገድ በጣም ግልጽ ነው። በቃ ከዚህ በላይ ማውራት ያለብኝ አይመስለኝም እና የሚሆነውን ነገር አብረን እናያለን። ቆየ እኮ ከጠራ ነው ግን ያው እንደውም መጣ። እሺ በቃ ወንድሜ ሰላም ነው? እንዴት ነህ? እንዴት ናችሁ? እንዴት ነህ? ሰላም ነው? ናፈቃችሁም እንደ ቤተሰቦች ጭራሽ ቪዲዮ ይዘሽ እንዴት ናችሁ? የኔ ቤተሰቦች ደህና ጣራ አንቺ ጋር ይሁን ነገር ይሄ ነገር አንቺ ጋር ይሁን። እንዴት ናችሁ? ሰላም ናችሁ? የኔ ተወዳጆች ሰላም በላችሁ። እንዴት ናችሁ? ምን አመለጠኝ? ምንም አላመለጠኝ። እግዚአብሔር ይመስገን። እንግዲህ ደህና ነን። ቤተሰቦችን እየተንከባከብን ምንድን ነው ሰሞኑን ጠፋህ እኮ አልተገናኘንም። እኔ ስራ ቢዚ ያደርጋል። አልናፍቅም እንደ አንተ ላንተ ብዬ ኧረ ትናፍቂኛለሽ፣ የኔ አብራጅ ትናፍቂኛለሽ። አይደለም ምንድን ነው እንደዚህ መጥፋት? ሰላም ስልክ መደወል እንኳን እየከበደህ እኮ ነው። ኧረ ስራ ነው ቢዚ። ቪዲዮ ራሱ ከሰራው መቼ 3 ቀን 4 ቀን ነው ግን ያው ናፍቅ መስሎኝ ነበረ። ኧረ በእውነት ትናፍቂኛለሽ። ጊዜ አይደለም ጊዜ ደስታችሁ ብቻ ነው። ስማ ጊዜ ምን ማለት እኔ በጣም ሳስ የሚገርም ልጅ ነው። ለምን እስካሁን ድረስ ራሱ ያላወቅኩት እስክል ድረስ ማለት ነው። ያ አልነገርም። እንደዚህ አይነት ጓደኛ እንዳለ ብትነግረኝ ጥሩ ነበረ። ምንድነው ያለው? ትሮ እንደዚህ አይነት ነገር አይደለም። እንደዚህ አይነት ጓደኛ እንዳለ ብትነግረኝ ከሰሚር ጋር ባይዘው ከተዋወቃችሁ ገና ሳምንት ምናምን፣ ግን በጣም ደስ የሚል ልጅ ነው። ስላገኘሁሽ ደስ ብሎኝ እኔም በጣም አሁን ራሱ ምሳ በልተን የመጣ ነው እኮ። አሁን ምንድነው ማለት ምሳ በላችሁ? አሁን ጋብዞኝ ነው የመጣሁት። አልበላውም ብለሽ ነበር እኮ ምሳ እንብላ ብለሽ እኮ አሁን ከሱ ጋር ቀጠሮ ስለነበረብኝ ነው። አንሽለ ስላልኳት ምሳችን ደውላ እና ባለፈው ራሱ ፍራንኮ ምናምን ነግረኝ ያገኘች ሰዓት እንዴት እንደደበራት ምናምን እኮ ምንድነው ማለት ሰሚር ማለት ምን አደረገ? ሳምሪ ምን ችግር አለው?
ምን ችግር አለው? ምን ችግር አለው? ሳሚራ ምን ነው ይደብራል? ሳምሪ ምንድነው ዲዩ? ቀልድ ምናምን አይደለም። እየቀለዳችሁብኝ አይደለም። አንተ ደግሞ እንዳንተ መቀለድ ሰው አይደለም። እኔ ሰሚር በጣም አላም ታይፕ የሆነ ወንድ ነውና ላማክረብ ይጣላክ። የምርሽ ነው? ምንድነው? እሺ ማለት ምንድነው አሁን እየተፈጠረ ያለው? ማለት ሲጀመር አብራችሁ እኔስ ስመጣ ሲጀመር ለምን አብራችሁ ነገርኩ እኮ ምሳ ጋር ብቻዬን ነኝ ብለሽኝ አይደል የጠራሽኝ? ምሳ ጋብዞኝ ይዞ ይመጣ ነው እያልኩ ያለሁት። አትጩ አንሽለት ስላት ነው። ባይፈቅድልኝ ራሱ ላላነሳልሽ እላለሁ። ለምን የኔና የሱ ታይም ነው ይሄ ነው ማለት ነው። እኔ እንደውም እኮ ጊዜ እየሰጣት ነው አውቀው ምናምን ነው አይደለም። ይሄው ለቀን በተለይ አልተገናኘንም። እሺ ይሁን ብዬ ዝም አልኩትና ዛሬ ደግሞ ደውሎ ሲመጣው አስታውሰኝ ካሜራማን ማለት እሺ ምንድናችሁ አሁን እናንተ ምንድናችሁ ሁለታችሁ? ማለት በቃ ፍቅረኛሞች ሆነን ፍቅረኛሞች? አዎ በጣም የት ነበረች እስከ ገና ሳምንት ናችሁ። ገና ሳምንት ከተዋወቃችሁ ራሱ በቂ እኮ ነው። ሰው ለማወቅ እኮ አንድ ቀን ሳምሪ ስነ ስርዓት ያዢ። አይ ምንድነው ስነ ስርዓት ያዢ? ልትቆጣኝ የሞከርክ እንዳይ እኔ እንደዚህ አላቀሽማ ማለት ሳምንት ለማታውቂው ልጅ በሳምንት ሙሉ ላወቅሽው ልጅ ፍቅረኛ የሞከርኩ እኮ ነው ሰውዬ። እንዴ ምንድነው እንደዚህ የሚያስቆጣ? ምንድነው ሰሚር የምሬን ነው። ግን አንተ እየቀለደኝ ይመስላል አንተ ስታይ። እንዴት አይመስልም? ገና ከተዋወቃችሁ እኮ ሳምንት ናችሁ እኮ። እየነገርኩ ነው፣ ቀልድ አይደለም። የሳምንት ፍቅር ከመቼ ጀምሮ ነው ያለው? ምን አገባህ? እኛ ከተመቸን እኔ እኮ ምን አገባህ? እየነገርኩ እኔ ምን አገባህ? ምን አገባህ? አይደለም ደብሯል። አይ ነው ቆይተው ምን ያመጣል? አይደለም ደብሯል። ደብሮ ነው የምራው። ኧረ ምን ኧረ ደብር ይኸው ደስ ትላላችሁ ማለት እናመሰግናለን። እንዴ ቴንክ ዩ ምን ነው አቀፋ የምራችሁ ነው እንዴ? ዴቭ እየቀለድን አይደለም፣ ቁም ነገር ነው እያወራን ያለነው። ቤተሰቦቻችን እንኳን ያውቃሉ፣ ስንገባ ነግረናቸዋል። ማለት ለምንድነው ፍቅረኛሽ አለ ፍቅረኛ የምትይው ሰው አለ ቤስት ፍሬንዴ እና ደግሞ አብሮ አደጌ ነህ እኮ ማማክርህ። ስለዚህ አሁን ሁለታችሁ ፍቅረኛሞች ናችሁ? የተዋወቃችሁ ሳምንት ነው? ማለት ምንድነው ያስገረመኝ? እንዴት አያስገርመኝም? ሳምንት እኮ ነው ገና ከተዋወቃችሁ አይደል? አይገባም እኮ ዴቭ ሊያስገርም አይገባም። ያስነካኪኝ ነው እንዴ? አይደለም እዚህ ጋር የሆነች ነገር ነበረች። ታዩ በቃ ታዩ ምንም ይኖር አንድ ሰው ለማወቅ እኮ አመት ወራቶች ማለት አያስፈልግም። ሳምሪ ስነ ስርዓትሽ ነሽ፣ ስነ ስርዓትሽ ነሽ። ምንድነው ለምን ስነ ስርዓትሽ ነሽ? በቃ ለምን እንደዚህ የምትቆጣው እንዴ? እናወራለን ካንተ ጋር በግልጽ ነው። እረፊ አንቺ እረፊ፣ ዝም በይ በቃ። ወይኔ ጉዴ ሳስኖ ማለት ደብሯል ነው። ይሄን ብቻ እንዴት አይደብረኝም? ሳምንት ለተዋወቃችሁት እንዴት ፍቅረኛዬ ነው ብለሽ ታስታውቂኛለሽ? እሱ ለምን ደበረሽ? ሲጀመር ቆይ ጓደኛዬ እኮ ነው እኮ እኔ ነገርኩህ። እዛ ፕሮግራም ላይ ያየሁት ተመቻቸን፣ አወራን፣ ተነጋገርን፣ አለቀ። በሰል ምንድነው ችግር አለ? እኔ ደስ ይላል ብዬ ሳስብ ምን መጥፎ ሰው የምታውቅበት ነገር አለ? መልስልኝ። መጥፎ የምታውቅበት ነገር አለ? ጓደኛዬን አንተ እንደው እኮ ታውቃለህ አይደል እንዴ? አብሮ አደጌን አይ ለምንድን ነው እንደ እህቴ እኮ ነው ማየት መንከባከባት እኮ። ተዋደድን፣ ተግባባን። ስለተግባባን እኮ ነው ለማትረዳን። ተዋደድን። አይ አሪፍ ነው አይደለም? የምታውቅበት ነገር አለ? መጥፎ የሆነ ነገር ባህሪ ምናምን አለው? አይ የለውም ሰቢር በጣም ጥሩ ሰው ነው። እና ለምን ይደበረ? ከልብ ይሁን ስትናገር ከልብ ይሁን። ሰሚር ምን መጥፎ ሳምንታችሁ ነው ገና። ተረጋጉ። በጣም ሳምንታችሁ ነው። ተረጋጉ ነው ሳምንት ገና። በሳምንት ውስጥ እንደዚህ ነገር መሆን አይችልም ነው። ምንድነው ችግሩ? ንገረን። እንድንጠና ነው የፈለከው ዴቭ? ችግሩ ምንድነው? ንገረኝ እስቲ ለኔ። እሺ አሁን የጠራሽ ለዚህ ነው? አዎ እንንገርክ፣ ማሳወቅ አለብኝ። እንደ ወንድም እንደ አብሮ አደግ አስቤ ነው እኮ ላማክርህ፣ ልነግርህ የመጣሁት አይደል? አሁን ምንድነው የምትፈልጊው? እየነገርኩ እኮ ነው። አብረን እንዳቀልሽ ነው የምትፈልጊው? አዎ። እና ደግሞ ፈቃደኛ እንድትሆንልን ነው። ራስሽን ጠብቂ። ና እንጂ አልጨረስንም እኮ ማለት ዴቭ፣ አልጨረስንም እኮ። እንዳትከር ልታገኝ ፍራንክ ነው ሰራ አይደለ? ኧረ ፍራንክ ነው እንግዲህ አትጆጀለ። ፍራንክ ነው፣ የምሬን ነው እንዴ። ባለፈው የሰራውን ነገር ረሳው እንዴ? ባለፈው እንዴት እንዳረካት ቪዲዮ ነው ነው አሰም የምር ፍራንክ ተበቅየላታለሁ። ይኸው ተበቀልኩልሽ።
አንተ ስታረገኝ እንዴ አንተና ኧረ በቃ ተይኝ። ቢቢር ፕራንክ ነው። እንዴት እንደዛ አደረገ? እሺ ፕራንክ አትለዩም? ቢያንስ ትንሽ እንፍታታት ብለን እኮ ነው። ተበቀልኩላት። ትናንት ባለፈው እንዴት እንዳረካት ቤተሰብ እንዴት ነው? ሙስራችን እንዴት ነው? እወድሻለሁ ግን የኔ ሚስት ቤተሰብ እንደምታዩት ያው እጅሽን ሳምንት ነው እኮ ሳምንት ለተዋወቀ ሰው እንዴት ፍቅረኛ ይሆናል? ግራ ገብቶኛል እኮ ማርያምን። ያው አንተ ከሰራኸኝ አይብስም፣ ግን ያው የቻልኩትን ያቅሜን የሞከርኩት። ኧረ በጣም ታስቢያለሽ እንደ አንቺ ይመቻል። ጓደኛዬ ነኝ እኔ ደግሞ ኧረ በጌታ ይመቻል። ቤተሰብ ያው ጭራሽ ተጠንቀቂ ምናምን ብለህ ትስታለህ። ኧረ ደግሞ ተጠንቀቂ ምናምን ይመቻል። በፍጹም ያገናኘን እንደምታዩት ትንሽ ተናገር ያገናኘን በቃ ያገናኘን ብቻ እስኪሄድ ካንቺ ጋር ብዙ አትናደድ እንግዲህ። ኧረ በቃ በእውነት ይቅርታ አይደለም። ኧረ እባክህ ይቅርታ አይደለም። የእሷን እንትን ገና በቀረልሻለሁ። እሺ ገና ይኑርልኝ። ባይገርም በጣም የሚገርም ጓደኛ ነው ያለ። በዚህ አጋጣሚ ቤተሰቦች ሚስት ፈልጉልኝ ለኔ ኮጂ አንተ ግን ዛታብኝ እኮ እንገናኛለን። ታገኘ ነው መቼ ያው እንዴ ታዲያ አብሮ አደጉን በቀላል መንገድ አይደል? እሱ ነው ያስከፋክ። ማን ያንተን አሳያቸዋለሁ። እኔ አልጠልፋትም፣ አታልፋታለሁ። እንግዲህ ውድ ቤተሰቦቻችን እንዳያችሁት ነው ያው ተሳክቶልናል። በደንብ ፕራንክ አድርገናል። እንዳያችሁት ያው ጭርጭር ነው ያለውና ደስ ብሎኛል። ባለፈው ባደረገው ያው ምንድነው የሚባለው ብድሩ መመላሽ ምለሳ ነው የሚባለው እና ብድራችንን መልሰናል። እና ያው ውድ ቤተሰቦቻችን እኔ ልሂድ በቃ ጨርሱት እና እንጂ አብረን ጨርሰን እንሄዳለን። ያው ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁ ከዚህ የበለጠ ደሳስ የሚል ቪዲዮ ላይክ እያደረጋችሁ እንለቅላችኋለን። ላይክ እያደረጋችሁ ሼር እያደረጋችሁ የኛ ውድ ቤተሰቦች አበረታቱን ነው የምንለው። እና ያው ባላችሁበት እናቀጥላለን እንደግመዋለን። ባላችሁበት ያው ሰላማችሁ ብዝት ይበልልኝ። ያው እንወዳችኋለን። ቻው